ቡልጋሪያ የምትባለው የአውሮፓ ሀገር ገንዘቧ ሌቭ ነው የሚባለው የቡልጋሪያ ገንዘብ መጠቀም ልታቆም ነው። ገንዘቧ መጠቀም ልታቆም ነው። ምን ማለት ነው? ዩሮ መጠቀም ልትጀምር ስለሆነ የራሷን ገንዘብ ልታከስም ጫፍ ላይ ደርሳለች። የዛሬ 3 ዓመት ክሮሺያ እንዳደረገችው ማለት ነው። እንግዲህ እሱ አውሮፓ ውስጥ እንደው ሊፈጠር የደረሰ እንደ አንድ ከፍተኛ የኢኮኖሚ ትራንዚሽን ነው፣ ሽግግር ነው የሚቆጠረው። ቡልጋሪያ ዩሮን መጠቀም የምትጀምር ከሆነ ልትጀምር ጫፍ ላይ ስለደረሰች ማለት ነው። ምን ማለት ነው? ምን አይነት ጥቅም ይኖረዋልና ምን አይነት ስጋት ይኖረዋል የሚለውን የኢኮኖሚ ሀሳብ ስለሆነ ግንዛቤ እንድታገኙ የተወሰነ ብናወራበት መጥፎ አይደለም። እንግዲህ ቡልጋሪያ አውሮፓ ውስጥ ያለች ሀገር ነች። እንዲያውም በጣም ነባር ከሚባሉ ሀገራት መካከል ነች። 1300 ዓመታት ታሪክ ያላት ሀገር ነች። ገንዘቧም በ19ኛው ክፍለ ዘመን በ18 ምናምን በፊት ነው ገንዘብ ይሄ ሌቭ የሚባለውን ገንዘብ ራሱ ክሬት ያደረገችው እና አሁን የ120 ቢሊዮን ዶላር ጠቅላላ ሀገራዊ ምርት ያላትና የ6.3 ሚሊዮን ህዝብ መኖሪያ ነች። እንግዲህ በቀዝቃዛ ዓለም ጦርነት ወቅት ኮሚኒስት ሆና በሶቪየት ህብረት አካል ነበረች የነበረችው ቡልጋሪያ። ስሟ ኢትዮጵያ ውስጥም ብሶ ያውቀዋል። ቲንክ ሰፈርም አለ ቄራ አካባቢ ላይ እና ኢኮኖሚያ ኮማንድ ስለነበረ በመንግስት ቁጥጥር ስለነበረች ሶቪየት እና ልክ ሶቪየት ህብረት ሲፈርስ 1991 በኢትዮጵያ በ1983 ደርግ የወደቀበት አካባቢ ቡልጋሪያም አብራ ተበተነች። ሶቪየት ህብረት ልክ ሲበተን ቡልጋሪያም ራሷን የቻለች ሀገር ሆነች። ግን የዛን ጊዜ ሶቪየት ውስጥ በጣም ብዙ አባል ሀገራት ቢኖሩም ግን የራሳቸው ገንዘብ ነበራቸው። በመንግስት ቁጥጥር ውስጥም ቢሆን ገንዘባቸውን አላከሰቡም የሶቪየት ህብረት አባል ሀገራት እና ልክ ሌሎች ሀገራት እንደገጠማቸው ሶቪየት ህብረት ስትፈርስ ቡልጋሪያ የሽግግር ቀውስ ውስጥ ነው የገባቸው። በጣም አስቸጋሪ ሁኔታዎች ውስጥ ዋጋ ንረቷ በጣም ከፍተኛ ሆነ። ከ242% ኃይል በላይ ነው የሆነው የዛን ወቅት። ባንኮች ቀውስ ውስጥ ገቡ። ምክንያቱም ሶቪየት ህብረት ልክ ሲበተን ኢኮኖሚካሊ እንትን መሆን አልቻሉም እና ወደ 14 ንግድ ባንኮች ናቸው የከሰሩ። ሰው ጠዋት ሲነሱ የነበራቸው ቁጠባ ሙሉ ጠፍቷል። ህዝቡ ቁጠባውን ያጣው እና ደህየ ወዲያው። ስራ አጥነት ከፍተኛ ነው የሆነው ከ18 ከመቶ በላይ በቃ ከ91 እስከ 97 ምናምን ባለው ችግር ነው። የፖለቲካ ለመረጋጋት ተደጋጋሚ የመንግስት ለውጥ ታደርግ ነበር እና ከፍተኛ ስደት ወደ 1 ሚሊዮን የሚሆን ቡልጋሪያዊ ወደ ጀርመን፣ ስፔን፣ እንግሊዝ ምናምን ተሰዷል በዛ ወቅት ላይ እና ጫና ለማቋቋም ብላ ሪፎርም አድርጋ ነበር። በተለይ ከራሽያ ስለሆነ ትልቁ ከራሽያ ጥገኝነትም ለመውጣት ሪፎርም ስታደርግ ነበር እና አይኤምኤፍ ገባ ቢሊዮን ዶላሮችን ለእሷ ፈንድ አድርጎ ነበረ። 2004 ላይ ወደ ኔቶ አባልነትም ተቀላቅላ ነበር። ቀስ እያሉ አውሮፓውያኖቹ እንደሚያደርጉት የኔቶ አባል ሆና ነበር እና ከኔቶ አባል ጋርም ዘምታ አፍጋኒስታን ጦርነት ላይ ተሳትፋለች፣ የኢራቅ ጦርነት ላይ ተሳትፋለች፣ የኮሶቮ ላይ አብራ ዘምታለች። የኔቶ አባል ነው የሆነችው። ደግሞ 2007 ላይ ደግሞ የአውሮፓ ህብረት ተቀላቅላለች። እንግዲህ የአውሮፓ ህብረት የተቋቋመው በ1993 ነው። 27 አባል ሀገራት አሉት። ታስታውሳላችሁ። አሁን እንግሊዝ በ2020 ነው የወጣችው ከአውሮፓ ህብረት። ብሪግዚት ምናምን የሚባል ብዙ መነጋገር የነበረውን ዜና ታስታውሳላችሁ። ከአውሮፓ ህብረት ወጥታለች እንግሊዝ፣ ብሬግዚት የሚባለው ማለት ነው እና በ1993 ተቋቁሞ 27 አባል ሀገራት አሉት። የአውሮፓ አባል ሀገራት ዋና ዓላማቸው እንግዲህ በአባል ሀገራቶች መካከል ጥሩ የንግድ ግንኙነት ምናምን እንዲኖር ለማድረግ ነው። ድጋፎችን እርስ በርስ ለማድረግ ነው እና በዓለም ላይ ከተቋቋሙ እንደ ድርጅትም ለመቁጠር ያስቸግራል። ግን እንደ ህብረቶች የአውሮፓ ህብረትን የሚያክል ጠንካራ ህብረት የለም። በጣም ጠንካራ ነው። 27 ሀገራት በጣም ጠንካራ ህብረት አላቸው እና የአውሮፓ ህብረት አባል መሆን የአውሮፓ ገበያን ክፍት ያደርጋል። የመሰረተ ልማት ድጋፎችን ያስገኛል። የውጭ ባለሀብትን ይስብላቸዋል። በንግድ በጣም ነው የሚያስተሳስረው። ስለዚህ 2007 ላይ ቡልጋሪያ አባል ሆናለች። የአውሮፓ ህብረት አባል ማለት የአውሮፓ ህብረት ከቀጠለ በኋላ ደግሞ ከተመሰረተ ከ6 ዓመታት በኋላ የራሱን ገንዘብ ላውንች አድርጎ ነበር። ዩሮ የሚባለው ገንዘብ በ1999 እና የአውሮፓ አባል ሀገራት ይህንን ገንዘብ ዲጂታል ይጠቀሙት ነበር። በዛ ወቅት ላይ የራሳቸውን ገንዘብ አላከሰሙም ነበር። ግን ባንክ ቤት ውስጥ እንደ ትራንዛክሽን ጎን ለጎን የራሳቸው ገንዘብ ለምሳሌ ፍራንክን የምትጠቀም ከሆነ አንድ ሀገር ፍራንክ የሚባል ገንዘብ ካላት
ፍራንክንም ትጠቀማለች፣ ዩሮንም መጠቀም ጀምራ ነበር። ጎን ለጎን ይጠቀሙ ነበር። 2002 ግን በዛች 3 ዓመት ውስጥ ሁሉም ሀገራት የራሳቸውን ገንዘብ አከሰሙና ዩሮ የሚባለው በካሽ መጣ። ግን ዩሮ ሲመጣ የአውሮፓ አባል ሀገራት 27ቱም ዩሮ መጠቀም አልጀመሩም። 20 ሀገራት ብቻ ናቸው እስካሁን እየተጠቀሙ ያሉት። መጨረሻ ላይ የገባችው ክሮኤሽያ 2023 ላይ ጨምራችሁ አሁን ቡልጋሪያ ልትቀላቀል ያሰበችበት ዩሮ ገንዘቡን የሚጠቀሙ የአውሮፓ ህብረት ሆነው ገንዘቡን የማይጠቀሙ ሀገራት አሉ። ለምሳሌ አሁን እነ ቼክ ሪፐብሊክ፣ እነ ሃንጋሪ፣ ፖላንድ፣ ሮማንያም፣ ዴንማርክም ስዊድንም አሁንም ዩሮን እንደ ዋና ገንዘባቸው አድርገው ይጠቀሙ። የራሳቸው ገንዘብ አላቸው። የአውሮፓ ህብረት ናቸው፣ ግን ዩሮን አይጠቀሙም። እንግሊዝ ዩሮንም አትጠቀም ነበር፣ ጭራሽ ከአውሮፓ ህብረትም ነው የወጣችው። ስለዚህ 20 ሀገራት ዩሮን ይጠቀማሉ። ጀርመን፣ ፈረንሳይ ምናምን ጣሊያንን ጨምራችሁ ማለት ነው። ስለዚህ በነዛ 3 ዓመታቶች እስከ 2002 ድረስ ገንዘቦቻቸውን በሙሉ አከሰሙና ወደ ምን ኮንቨርት አደረጉ? ዩሮን ኮንቨርት አደረጉ። ዩሮ የሚባለው ገንዘብ መጣ። ደሞዞቻቸው በዩሮ ሆኑ፣ ክፍያዎቻቸው በዩሮ ሆኑ፣ ኖቶቻቸው በሙሉ ዩሮ ሆነ ዲስትሪቢዩት የሚደረገው። ግን ዩሮን የሚያመርቱት በየሀገራቸው አይደለም። የአውሮፓ ህብረትን የሚያስተዳድረው ህብረቱ አለ። የአውሮፓ ህብረት የሚባለው ደግሞ ብሔራዊ ባንክ አለ። እነ ክሪስቲና ላጋርድ ይመስለኛል እነሱ የሚመሩት ማለት ነው። የአውሮፓ ህብረት ራሱን የቻለ ባንክ አለው። ስለዚህ እሱ ነው ሞኔተሪ ፖሊሲውን የሚያስተዳድረው እሱ ነው። ግን በየሀገራታቸው የራሳቸው ሞኔተሪ ፖሊሲ፣ ፊስካል ፖሊሲ ለማስተዳደር ይሞክራሉ። ግን ዋና ብሔራዊ ባንክ የአውሮፓ ህብረት የራሱ ብሔራዊ ባንክ አለው እና ከ2002 ጀምሮ እየተጠቀሙ ነው። ለምንድን ነው ይሄን የሚጠቀሙት ካላችሁ ዩሮን በጣም ብዙ እድል አለው። አንደኛ የንግድ ጉዞን ያቀልላቸዋል። አንድ ሰው ከጀርመን ጣሊያን ለመሄድ ገንዘብ መመንዘር አይጠበቅበትም። በቃ ዝም ብሎ ይሄዳል፣ ዩሮን ይዞ ይሄዳል። ከዶላር ጥገኝነት መውጣት ፈልጋለሁ 27 ወደ 20 የአውሮፓ የዩሮ ዞን ሀገራት በቃ ከዶላር ጥገኝነት ወጥቷል። የራሳቸው ጠንካራ ገንዘብ አላቸው። እሱን ይዞ ነው የሚንቀሳቀሱት። የምንዛሬ ወጪም ይቀንሳል። እያንዳንዱ ሀገር የራሱን አያትምም። በቃ አንዴ በህብረት ያትማሉ። ይነፍ የተረጋጋ ኢንቨስትመንት ምህዳር ነው የሚፈጥሩት። ጠንካራ የኢኮኖሚ አጋርነትም አለ። በተለይ የምታስታውሱት ነው 2008 ላይ የነበረው የኢኮኖሚ ቀውስ ወቅት ላይ እነ ግሪክን እነ ጣሊያንን ለማውጣት እነ ጀርመን እንዴት ይታገሉ እንደነበረ በጣም ድጋፍ አለ ማለት ነው። ስለዚህ ዩሮዞን መቀላቀል በጣም ጥቅም እንዳለው ያውቃሉ። ግን አንዳንድ ሀገራት ደግሞ ይሰጋሉ። አንደኛ የገንዘብ ፖሊሲ ቁጥጥራቸው ይወጣል፣ እንግሊዝ እንደወጣችሁ ማለት ነው ብሬግዚት የሚባለው። ምክንያቱም የአውሮፓ ህብረት የሚባለው የአውሮፓ ህብረት ባንክ ራሱን የቻለ ስለሚያወጣ የገንዘብ ፖሊሲ የየሀገራቱ የገንዘብ ፖሊሲ ሊኖር አይችልም። ዋጋ እንዳይጨምር ይፈራሉ። ልክ ገንዘባችን ስናከስም ዋጋነት ከፍ ሊልብን ይችላል ብለው ያስባሉ። ደግሞ ተፎካካሪ እስካልሆን ድረስ ሀገራችን ኢንዱስትሪ መጠበቅ አለብን ብለው ያስባሉ። የፖለቲካ ጫናም አለ። ዋጋነትንም ይሰጋሉ፣ እዳንም ይሰጋሉ። ምክንያቱም ወለድ የሚተመነው በህብረቱ ነው። የገንዘብ ህትመት የሚፈቀደው በህብረቱ ነው እና ሀገራት ወለድ መተመንም የዛን ያህል አይችሉም፣ ገንዘብ ህትመት ማድረግም አይችሉም። ይህን ስለሚሰጉ የማይገቡ ሀገራት አሉ። ግን ብዙዎቹም ደግሞ ይፈልጋሉ። አሁን ቡልጋሪያ ገንዘቧ ሌቭን አክስማ ዩሮን መጠቀም ልትጀምር ዌይቲንግ ሩም ውስጥ ነው ያለችው። ዌይቲንግ ሩም ነው የሚባለው። አትሊስት ለ2 ዓመት ዌይቲንግ ሩም ውስጥ መቆየት አለባት አንድ ሀገር ማለት። ለምን? ገንዘቧን ለማክሰምና ዩሮን ለመጠቀም የሚጠበቁ ኮንዲሽኖች አሉ። እሱን ኮንዲሽን ማሟላት አለበት። ምን ይላል የአውሮፓ ህብረት? አዲስ ሀገር ሊቀላቀል ሲል ፋይናንሻሊ የተረጋጋ መሆኑን ከመግባቱ በፊት ማረጋገጥ ይፈልጋሉ። ዝም ብሎ ሁሉም ገብቶ ችግር ውስጥ መውደቅ አይፈልጉም። አንድ 5 መስፈርቶች አሉ። የመጀመሪያው ዝቅተኛ ዋጋ ንረት ሊኖረው ይገባል። የሀገር አባል ለመሆን ሲመጣ የዩሮ አባል ማለት ነው። የዩሮ ተጠቃሚ ገንዘቡን አክስሞ ዩሮን እንደ ገንዘቡ አድርጎ ለመጠቀም ማለት ነው እና ቢያንስ የአውሮፓ አማካይ የሚባለው ዋጋ ንረት ሊኖረው ይገባል ያ ሀገር ማለት ነው። ለምሳሌ የአውሮፓ አማካይ ዋጋ ንረት 2 ከሆነ 2 ከመቶ ከሆነ 2 ከመቶ አካባቢ ላይ ዋጋ ንረት ሊኖረው ይገባል። አትሊስት ለ2 ዓመት ዌይቲንግ ሩም ውስጥ ቁጭ ነው ይጠብቃል። ይሄን አሁን ቡልጋሪያ 3.5 አካባቢ ነው ያለችው። ስለዚህ ዌይቲንግ ሩም ውስጥ የምትጠብቀው ምንድን ነው? ዋጋ ንረቷ ከዛ ዝቅ እንዲል ነው። እዳውን የተቆጣጠረ መሆን አለበት። እዳው ከጠቅላላ ሀገራዊ ምርት ድርሻ ያለው የአውሮፓ መካከል 60 ከመቶ ከሆነ
60% አካባቢ ላይ መሆን አለበት እንደማለት ነው። አሁን እዳው አሁን የኢትዮጵያ እዳ 51% ነው አይደለም ከጠቅላላ ሀገራዊ ምርቱ በቅርብ ሪፖርት እንደዛ ማለት ነው። 60% ነው የሚጠበቀው። አሁን ቡልጋሪያ ያላት ደግሞ ወደ 31.3% ነው። ስለዚህ ጥሩ የሚባል የተረጋጋ ምንዛሬ ሊኖረው ይገባል ከመግባቱ በፊት ለ2 ዓመት ቢያንስ ለ2 ዓመት የተረጋጋና የተረጋገጠ ምንዛሬ ሊኖረው ይገባል። የሚዋዥቅ ምንዛሬ ኖሮ የዩሮ ተጠቃሚ መሆን አይቻልም። አሁን ቡልጋሪያ በዚህ አንጻር የምትመነዝረው ምንድን ነው? አንድ ዩሮ በ1.9 ሌቭ ነው የቡልጋሪያ ሌቭ ገንዘብ ነው የሚመነዘረው። ስለዚህ ፔጋር ጋር አቅርባ ስለምትጠብቅ ጥሩ የሚባለው ልክ ምንዛሬ ቢነሳ ልዩነት የሚፈጠርበት አይደለም ማለት የበጀት ጉድለቷ ዝቅተኛ መሆን አለበት። ከጠቅላላ ሀገራዊ ምርቷ ከ3% የበለጠ መሆን የለበትም ነው። አሁን እሷ 3% አካባቢ ነው ያለችው። የወለድ መጠኗም የተረጋጋ መሆን አለበት። እንዳውም አንዳንድ የሚሉት ምንድን ነው የዩሮ ተጠቃሚ ከሆነችው ጠንካራ ከምትባለው ሀገር አንጻር ከዛ ብዙ ያራቀ ይባላል። አሁን ለምሳሌ ጀርመን ጠንካሯ የጀርመን የወለድ ምጣኔ 2% ነው። ስለዚህ ከ2% ያልበለጠ ነው። ቡልጋሪያም እዛ አካባቢ ነው ያለችው። ስለዚህ ይህን ዌይቲንግ ሩም ላይ ጠብቃ ስጨርስ ገንዘቧን ሌቭ የሚባለውን ገንዘብ ታከስምና ከኖቶቹ ከደሞዞቹ ደሞዝ ላይ ከሚጻፉት በሙሉ ይጠፋና ዩሮ ተብሎ ይጻፋል። አንድ ሰው 100 ሌቭ ከነበረ ደሞዙ አሁን 50 ምናምን ዩሮ ተብሎ ይጻፍለታል እንደማለት ነው። እዛ ሀገር ውስጥ የሚሰራ ሰው እዳም በሙሉ መለወጥ ይጀምራል። ወረቀቶች በሙሉ ይወገዳሉ። ሌቭ የሚባለው ገንዘብ በሙሉ ወረቀቱ ይወገዳል። ዩሮ ይተካል ማለት ነው። ቡልጋሪያ ለምንድን ነው የፈለገችው ከተባለ አሁን አንደኛ በጣም የኢንቨስትመንት መተማመንን ለመገንባት ትፈልጋለች። ለምን ጣሊያን ያለ አንድ ባለ ሀብት ዩሮን የማትጠቀም ሀገር ላይ ኢንቨስት ለማድረግ ያለው ፍላጎት ትንሽ ዝቅ ያለ ነው። ስለዚህ ዩሮ የምትጠቀም ከሆነ ግን ሌሎች የአውሮፓ ሀገራት እሷ ሀገር ላይ መጥተው ይገባሉ፣ ኢንቨስት ያደርጋሉ። ስለዚህ ትነቃቃለች ማለት ነው። የብድር ወጪዎቿንም መቀነስ ትፈልጋለች። አባል ከሆነች በቀላሉ ህብረቱ ላይ ያበድራት ስለሚችል የዩሮ ተጠቃሚ ከሆነች አንድ ሞኔታሪ ፖሊሲ ውስጥ ስለምትመጣ ማለት ነው። ደግሞ ከአውሮፓ ጋር በጣም ሰፊ ቁርኝት ያላት ሀገር ነች ቡልጋሪያ ማለት ነው። ኢኮኖሚያዊ ብቻ ሳይሆን ፖለቲካልም ጂኦፖለቲካልም በጣም ቁርኝት ያላት ስለሆነች ገንዘቡን አንድ ላይ በመጠቀም ብትቀጥል እሱንም እንደ ምርጫ ወስዳለች እና ንግዷንም ውጤታማ ማድረግ ትፈልጋለች። ለምሳሌ አንድ ቱሪስት ለምን ዩሮ ይዞ መጥቶ ወደ ሌቭ ለውጦ ቡልጋሪያን ጎብኝቶ ለምን ይሄዳል? በኪሹ ይዞ ከሚመጣው ገንዘብ ላይ ይዞ መጥቶ መገበያየት ይችላል አሁን። ስለዚህ ንግዷም ቱሪዝሟም በጣም እንዲሳለጥ ያደርግላታል። ደግሞ ከዚህ ቀደምም ብዙ የተጠቀሙ ሀገራት አሉ። ለምሳሌ በቅርብ የገባችው ክሮሺያ ነች። ክሮሺያ 2023 ላይ በመግባቷ ስሎቫኪያም በቅርብ የገቡ ናቸው። በጣም ነው የተጠቀሙት እነሱ። የውጭ ቀጥተኛ ኢንቨስትመንቱ አደገ። በቃ ጣሊያን ያለው ባለሀብት፣ ጀርመን ያለው፣ ፈረንሳይ ያለው ባለሀብት በቀላሉ እየመጣ ክሮሺያ ውስጥ ኢንቨስትመንት ያደርጋል በቀላሉ የምንዛሬ ለውጥ ሳይጠበቅበት። ደግሞ ትንሽ የሚያስወቅሱም ሀገራት አሉ። ለምሳሌ እንደ ግሪክ 2001 ላይ ነው የገባችው። ግን የአውሮፓን የፋይናንስ ቀውስ ከዚህ ቀደም አቅርቤላችኋለሁ በዚሁ ቻናል እና ግሪክ ያለባትን ዕዳ በመደበቋ በጣም ብዙ ጫና ተፈጥሮ ነበረ የአውሮፓ ኢኮኖሚ ላይ። ክሊር የሆኑ የሞኔታሪ ፖሊሲ እና የሞኔታሪ ስታተሷን ባለማቅረቧ ማለት ነው። እና ግሪክ ተቀላቅላ ለጠቅላላ ለዩሮ ከረንሲው ችግር ነበር የነበረው 2001 ጀምሮ የነበረው ቀውስ ላይ ማለት። ለዚህ ነው 2 ዓመት በሙሉ ጠብቀው አረጋግጠው ጥሩ መሆኑ ሲያረጋግጡ የሚያስገቡት ማለት ነው። እና አሁን ቡልጋሪያ ትንሽ ነው የቀራት፣ በዚህ ቀን የሚባል አይደለም። ግን ብሯን ታከስምና ሌቭን ታከስምና ዩሮን መጠቀም ትጀምራለች። ስለዚህ 21ኛ ሀገር ትሆናለች ማለት ነው። ከ27 አባል ሀገራት 21ኛ ሆና ትመዘገባለች ማለት ነው። ይህንን መረጃ ለእናንተ የኢኮኖሚ ሀሳብ ስለሆነና የሀገራት የህብረት ጉዳይ ስለሆነ ነው ያቀረብኩላችሁ። ማንኛውም ጥያቄ ካለ ልትልኩልኝ ይችላላችሁ። መልካም ቀን።